መሪው ያመጣው ፖሊሲ መሪው ያመጣው ስትራቴጂ መሪው ያመጣው አቅጣጫ አሸናፊ ሊያደርግ አልቻለም ማለት ኢትዮጵያ ትንቀሳቀሳለች ወይስ የቀይ ባህር ነገርን እንዳወራች እንዳዘመችው ትቀራለች የሚልም ሌላ ጥያቄ ነው የሚሆነው አሜሪካና ኢራን መካከል ያለውን የጦርነት ባላንስን ለማየት ወታደራዊ መሪዎች መነሳታቸው አንዱና ትልቁ ነገር ነው ማለት ነው ዝግጅቴ ሙሉ ለሙሉ ጨርሻለሁ በብል መንደብልን ለመዝጋት ተዘጋጅቻለሁ ምን ነገር እናነሳው ማለት ነው ኢትዮጵያና ኤርትራ አዲስ ጦርነት ውስጥ ሊገቡ የሚችሉት በዚህ ቀይ ባህር ላይ በሚደረገው በሃውቲ በሚፈጥረው ትርምስ ነው ሲሉ ቀጠናው አካባቢ ያለው የሃውቲ ወዳጅ ማን ነው ሃውቲ ነገር ብቻውን ሊፈጽም ይችላል ወይ ብዙ ድሮኖችን ለሃውቲ አማጽያን በኤርትራ በኩል የሚሰጥ መሳሪያዎችን ሲያራግፍ እንደነበረ መረጃ አለ ሃውቲ በብል መንደብልን ከዘጋ ቀይ ባህር ከታወቀ የኢትዮጵያ እጣ ፋንታ ምንድነው የሚለው ነገር እናያለን ማለት ነው ምርጫ ነው መዝገብ 3 ቀን ነው ምናምን ነው የሚቀረው አሁን ግን እዛ አንድም ሰው አልተመዘገበም ምዝገባውም አልተካሄደም ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን የዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን የኢራን እስራኤል አሜሪካ ጦርነት መልኩን ቀይሮ ወደ ቀይ ባህር መጣ ሃውቲ አማጺ ቀይ ባህር በብል መንደብልን ለመዝጋት ወስኗል አዲሱ የጦርነት ቀጠና የሆነው ቀይ ባህር ነው እነማን ይሳተፋሉ ኢትዮጵያና ኤርትራን በአዲስ ሁኔታ ወደ ግጭት ሊገቡ መሆኑ ተነገረ እነዚህና እንደዚሁም ደግሞ የአሜሪካ የጦር ጄቶች በኢራን ወታደራዊ ኃይሎች መርገፍ ጀምረዋል ኢራን ደብቃ ያስቀመጠችውን የጦር መሳሪያ መጠቀም ጀምራለች ምንድነው ተጠቀመችው ለምንድነው የአሜሪካ ጦር ጄቶች መውደቅ ወይ ደግሞ መከስከስ የጀመሩት ብሎን ጉዳይ በስፋት የምንዳስሰውና ጠቅላላ ባለ ሁኔታ የሆርሙዝን ጉዳይንም እናነሳለን በሁለተኝነት የኦሮሚያ ፕሬዝዳንት አቶ ሽመልስ አብዲሳ ጫካ ይሄዳለው ብለዋል መሮ አዲስ መልስ ሰጥቷል ለዚህ ጉዳይ አቶ ሽመልስ አብዲሳና ጃልመሮ መካከል የተጀመረው ሰጣ ገባ ምንድነው ጃልመሮ እኛ ጋር ኮንፊውዝድ አይሰራም ስል ተናግሯል ምን ማለት ፈልገው ነው ጠለቅ ያለ መረጃ ይዘናል በመጨረሻ ላይ የወልቃይት ጠለምት ራያ የምርጫ ጉዳይ ዋሽታ ሆኗል የወልቃይት ኃይሎች የተባለልን ነገር ተከልክሏል ስሉ የተናገሩ ነው ምንድነው የተፈጠረው ይህ ምርጫ መከልከሉ ምን ዓላማ አለው የወልቃይት የራሱን ተወካይ እንዳይመርጥ መደረጉ ምን ይዞ ይመጣል በተለይ የተከዘዘብና መንግስት መካከል ቀጣይ ምን ሊፈጠር ይችላል የሚለውን ጉዳይም በስፋት ይያለው ለሚቀጥሉ 30 ደቂቃ ከናንተ ጋር አምቆዮ እኔ አማኑኤል መንግስቱ ነኝ እናንተም ኢትዮ ውይይትን ሰብስክራይብ ያረጋችሁ እንደዚሁም ደግሞ ይሄ ውይይት ለሌሎች ተደራሽ እንዲሆን ሼር ላይክ ያረጋችሁ አብራችሁ እንዲቆዩ ይጠይቃለሁ እንግዲህ ቀጥታ ወደ መጀመሪያ አጀንዳ ሲሻገር ከ35ኛው ቀን በላይ ያስቆጠረው የኢራን እስራኤል ጦርነት አሁናዊ ሁኔታ ምንድነው ብሎ ነገር መጀመሪያ መረጃ ላስጣችሁ እንግዲህ የአሜሪካ F-15 የሚባለው አንዳንድ ወገኖች F-35 ነው ያሉት በኢራን ኃይሎች ተመቶ መከስከሱ ሆኗል እዚህ ውስጥ የነበረ ወይ ደግሞ ያበራት ነበረው አብራሪ በፓራሹት ወርዷል ኢራኖች ይሄንን አብራሪ አግኝቶ ለሰጠኝ $10 ቢሊዮን ይሰጣሉ የሚል ዋጋ ቆርጦለታል አሜሪካኖች አብራሪያቸውን እያደኑ ነው ያሉት የኢራን ተራራማ አካባቢዎች ላይ ይበንዲ እንዳለ አሜሪካ ቴህራንና ትንሿን ከተማ የሚያገናኘውን ትልቁን ድልድይ በማፍረስ የኢራን እንቅስቃሴ ወይ ደግሞ ሎጂስቲክ ወደ ቴህራን እንዳይገባ አደርጋለች ቀጥሎም ወደ ጨለማ ውስጥ ይከታታሉ ስትል ዝታለች ይሁንና ኢራን ግን ይሄ ጉዳይ የማይሞከር ነገር ነው የሚደረገው ሆነ ዓለምን ወደ ጨለማ
አካቷለው በሆርሙዝ ውስጥ ያለውን የኔትወርክ ኬብልን በመቁረጥ ኤዥያና አፍሪካን ወደ ጨለማ ይከታለው ስትልም ዝታለች ማለት ነው። የሆርሙዝ ጉዳይ አሁን መወዛጋቢ ሆኖ ቀጥሏል። ሆርሙዝ ላይ ትላንትና አንድ የፈረንሳይ የዕቃ ጫኔ መርከብ አልፏል። ኢራኖች አሁንም አስምሮበት አዲስ መግለጫ ወጥቷል። ከእስራኤል አሜሪካና ቅርብ ወዳጆቻቸው በቀር ሌላ ቀሪ ዓለም በሆርሙዝ በኩል ማለፍ ይችላል ሲሉም ተናግሯል። ይህ በእንዲህ እንዳለ በአሜሪካ በኩል የአሜሪካ ወታደራዊ አመራሮች ጦር ኢታማጆር ሹሙን ዶናልድ ትራምፕ ከቦታው አንስቷል። ለምን አነሱ ነው ዋናው ነጥብ። አንድ መንግስት ጦርነት ውስጥ እያለ ወታደራዊ አመራሩ ከፍተኛ ወታደራዊ አመራርን ከቦታ ማንሳት እንደዚያ ውሳኔ ውስጥ ሊገባ የሚችለው ምን ቢሆን ነው የሚለው ነገር ስናይ የመጀመሪያ ነገር ምንድነው የተከደበ መንገድ ወይ ደግሞ እቅዱ የጦርነቱ የሄደበት ያለው መንገድ በማውን ወይ ወደ ሽንፈት እየሄደ ሲሆን ነው። ሌላ መንገድ ለመቀየር ወይ ደግሞ መሪው ያመጣው ፖሊሲ መሪው ያመጣው ስትራቴጂ መሪው ያመጣው አቅጣጫ አሸናፊ ሊያደርግ አልቻለም ማለት ነው። ስለዚህ አሜሪካኖች ወደዱም ጠሉም አሁን እየሄዱ ባለው መንገድ ኢራን ላይ አዋጪ ወይ ደግሞ ድል የማግኘት ሂደታቸው ጥያቄ ውስጥ በመግባቱ ነው እንግዲህ የወታደራዊ መሪያቸውን ያነሱት ማለት ነው። ይሄ አደገኛ ኢምፕሊኬሽን ነው ያለው። ምንድነው አሜሪካና ኢራን መካከል ያለውን የጦርነት ባላንስን ለማየት ይሄ ወታደራዊ መሪዎች መነሳታቸው አንዱና ትልቁ ነገር ነው ማለት ነው። ከዚሁ ጋር ተያይዞ አሜሪካ እንግዲህ እስካሁን ድረስ ባለው ጦርነት $38 ቢሊዮን ወጪ አድርጋለች። እንግዲህ ይህንን $1 ቢሊዮን አሜሪካኖች ጦርነት ውስጥ ሲገቡ ዝም ብሎ ጦርነት አይደለም፣ የአይዲዮሎጂ የበላይነት ብቻ አይደለም፣ ኢኮኖሚው አትርፎ መውጣት ነው የሚፈልጉት። ስለዚህ በዚህ ጦርነት የኢራንን ነዳጅ ካልጠጡ $1 ክሳራ ነው የሚሆነው ማለት ነው። በዚህ መንገድ አሜሪካኖች ደግሞ ትራምፕን አንቆ ነው የሚይዙት። ለምንድነው ነው ምንድነው ጥቅማችን የሚል ነገር ይመጣል ማለት ነው። ስለዚህ ትራምፕ አዲስ ፖሊሲ ያለው ወታደራዊ መሪ ምን ማለት ነው? በእግረኛ ኢራንን ሰብሮ ገብቶ ካርግ ያለውን ትልቁን የነዳጅ ክምችትን ለአሜሪካኖች ሊያስረክብ የሚችል ይህንን እቅድ ያለው ይህን ለመፈጸም አቅም ያለው ወታደራዊ መሪ ካልሆነ አይጠቅመኝ የሚል ውሳኔ ላይ ደርሰዋል ማለት። ለዚህም $1.5 ትሪሊዮን እንግዲህ ባጀት ጠይቋል ማለት ነው። እንግዲህ አሜሪካኖች ቴህራንና ካሪጅ የምትባል መለስተኛ ከተማን የሚያገናኘውን ድልድይን በመቁረጣቸው ትልቅ ድል እየተሰማቸው ቢሆንም ዳሩ በኢራን በኩል አሁንም ቢሆን በሆርሙዝ በኩል ማንም አልፋትም፣ እኔ ካልፈቀድኩ ውጪ እኔ የፈቀድኩላቸው ሀገር ብቻ ማለፍ ይችላሉ፣ እኔ ያልፈቀድኩት ማለፍ አይችሉም ስትል ይሄ ጦርነት አዲስ ጉልበት እንደሰጣት ሆርሙዝን የመቆጣጠር አዲስ ፈላጭ ቆራጭ እንድትሆን አድርጎኛል በሚል እንግዲህ የአሸናፊነቷን እየተናገረች ነው ያለችው። ይህ በእንዲህ እንዳለ አዲስ ሀሳብ መጣ። ምንድነው መጣ? በጣም አስቂኝ ሊባል ይችላልና የዩክሬኑ መሪ ዜሌንስኪ ሆርሙዝ የሚከፈትበትን መንገድ እኔ አለኝ ብላታለኝ፣ ጠይቁኝ፣ ለጠየቀ ሀገር እሰጣለሁ። እኔ ከዚህ በፊት ራሽያ ጥቁር ባህር መውጫና መግቢያ ዘጋብኝ የተጠቀምኩበት ውነኛ የሆነ ሆርሙዝን ለመክፈት የሚጠቅም ነገር አለኝ ብሏል። ምንድነው ብሎ ነገር አልተናገሩም። ምናልባት እንዲሁ ዝም ብሎ ተወራ ነው ወይስ ሲጨንቃቸው መፍትሄ ፍለጋ አሜሪካኖች ወደ ዜሌንስኪ ይሄዱ ሆነ የሚል ጥያቄም እየተነሳ ነው ያለው። ኤኒዌይስ ጠቅለል ባለ ሁኔታ በሁለቱ መካከል በሚደረገው ጦርነት እስራኤልን ከኢራን በሚዘንቡባት ድሮንና ሚሳኤል ከፍተኛ ጉዳት እየደረሰባት መሆኑ መረጃዎች ያመለክታሉ። ከ100 ሰው በላይ በ24 ሰዓት ውስጥ የተጎዳባት መሆኑ። ይህ ሁሉ ጠቅላላ አድርገን ስናይ ምናልባት ኢራን በአየር ኃይሉ እንደዚሁም ደግሞ በባህር ኃይሉ የተሸነፈች ወይ የተጠቃች ብትሆንም አሁንም የመከላከሉ ሁኔታ ላይ ገታ መያዟንና የራሷን ሐሳብ ለመደራደር በቂ የሆነ አቅም እንዳላት ገላጭ የሆኑ ነገሮች እየታዩ ነው ማለት ነው። ይህ በእንዲህ እንዳለ አዲስ ነገር ብቅ አለ። እንግዲህ ወደ ዋና ጉዳይ ሲሄድ እሱ ምንድነው? እዚህ ቀይ ባህር አካባቢ ያለው የሃውቲ አማጺ የመን አስተዳደር ሆነ ያለው የሃውቲ አማጺ የኢራኑ ደጋፊ ኃይል ባለፈ 2 ጊዜ እስራኤል ላይ ሚሳኤል መተኮሱ ሮኬት መተኮሱ የሚታወስ ጉዳይ ነው። አሁን ግን
ዝግጅቴ ሙሉ ለሙሉ ጨርሻለሁ፣ በብል መንደብልን ለመዝጋት ተዘጋጅቻለሁ ምን ነገር ያነሳው ማለት ነው። በዚህ በኩል የሚያልፉትን መርከቦችንም አግታለሁ የሚል ነገር አስቀምጧል። ለዚህም የአሜሪካ ሲአይ እንደዚሁም ሞሳድ ምን ደረጃ ላይ ነው ያለው ይሄ ነገር ተራቃል ነው ወይስ ዝግጅት ተደርጎበታል የሚለውን ጉዳይ ሙሉ መረጃው ማጣራት ችለናል። ሀውቲ አማጺ በብል መንደብልን ለመዝጋትና ቀይ ባህር አካባቢ የሚደረገውን የንግድ እንቅስቃሴ ለማወቅ ዝግጅቱን ጨርሷል ሲል እንግዲህ ዋሽንግተን ፖስት ዘግቧል። አሁን ጉዳዩ ሀውቲ ለምን ይሄን አቋም ያዘ ነው። እንደዚሁም ደግሞ ከሀውቲ ጋራ ሊሰለፉ የሚችሉት ኃይሎች በቀጠና ያለው ኃይል ማን ነው? ሀውቲን ይሄን አቋም እንዲይዝ የገፋፋችሁስ ማን ነው የሚለውን ጉዳይ እናንሳና ይሄ ጉዳይ ሀውቲ በብል መንደብልን ከዘጋ ቀይ ባህር ከታወቀ የኢትዮጵያ ዕጣ ፋንታ ምንድን ነው የሚለው ነገር እናያለን ማለት ነው። የኢትዮጵያ ብቻ አይደለም፣ የኤሪትሪያ ሚና ምን ይሆናል በዚህ ሂደት ውስጥ? የኢትዮጵያና የኤርትራ ሚናስ ኢትዮጵያና ኤርትራን ምን ሁኔታ ውስጥ ሊከታቸው ይችላል? አንዳንድ ተንታኞች እያስቀመጡ ነው። ኢትዮጵያና ኤርትራ አዲስ ጦርነት ውስጥ ሊገቡ የሚችሉት በዚህ ቀይ ባህር ላይ በሚደረገው በሀውቲ በሚፈጥረው ትርምስ ነው ሲሉ በስፋት ትንተና ያቀረቡ ነው። እሱንም ተንትኜ እነግራችኋለሁ። የመጀመሪያ ሀውቲ ለምንድን ነው በብል መንደብልን ለመዝጋት እንደዚሁም ደግሞ የዓለም 10% የሚሆን ንግድ የሚንቀሳቀስበትን አካባቢ ለማወክ የተዘጋጀው? አንድ ምክንያት ያስቀመጠው ምንድነው? እነዚህ ገልፍ ስቴት ማለት እነ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትን ይዞ ሌሎች ሀገራቶች የአሜሪካ ወዳጅ የሆኑት ወደ ኢራን ጦርነት በወታደራዊ የሚደረገው ወደ ኢራን የሚደረገውን ዘመቻ ውስጥ ጦራቸውን ሊያስገቡ ዝግጅት ጨርሰዋል። ይሄን የሚያደርጉ ከሆነ እኔ አውቶማቲካሊ በብል መንደብልን በመዝጋት ቀይ ባህር አካባቢ የሚደረገውን ንግድ ሁሉ አምሳለሁ የሚል ነገር ነው እንግዲህ ሀውቲ እንደ ምክንያት ያስቀመጠው ማለት ነው። ሁለተኛ እንደ ምክንያት ያስቀመጠው ነገር ምንድነው? ኢራን ላይ የሚወሰደውን ጥቃትን ከቀጠለ የሚል ነገር ነው። ኢራንና አሜሪካ እስራኤል የሚያደርጉት ጦርነት እየጨመረ የሚሄድ ከሆነ የማታቆሙ ከሆነ ኢራንን ለማሽመድመድ የምታደርጉትን ነገር የማታቆሙ ከሆነ ጫወታው የሚሆነው ቀይ ባህር ላይ ነው የሚሆነው። ኢንዲያን ኦሽን እና ሬድ ሲን የሚያገናኘው መንገድ እዘጋለሁ የሚል አቋም ነው እንግዲህ ያዘው። እንግዲህ ከዚህ ጋር ተያይዞ ቀጠናው አካባቢ ያለው የሀውቲ ወዳጅ ማን ነው? ሀውቲ ይህን ነገር ብቻውን ሊፈጽም ይችላል ወይስ ማን ነው ያለው ከሱ ጀርባ ብለው ነገር እንግዲህ እናንሳ። በግንባር ቀደምነት ሀውቲ እንደሚታወቀው የሚደገፈው በኢራን ነው። ወደዚህ ጦርነት ለመግባት የወሰነው ለኢራን ካለው ወዳጅነት ነው። ነገር ግን ከኢራን የሚመጣለት ድጋፍ፣ መሳሪያ ይገዛ፣ በማንኛውም ሎጂስቲክ ነገሮች ቀጥታ ለሀውቲ ወይ የመን ይገባል ወይስ ሌላ አቀባባይ አገር አለ በዚህ ቀይ ባህር ላይ የሚለው ጉዳይ ነው። እንግዲህ ይህ ስናነሳ ከዚህ በፊት ልክ የኢራንና እስራኤል አሜሪካ ጦርነት ከመጀመሩ ምናልባት ከ1-2 ወር በፊት ከቴህራን ወደ ምጽዋ ተደጋጋሚ በረራ ሲደረግ እንደነበረ የሳተላይት መረጃዎች አጋልጧል። ይህ በረራ ግንባር ቀደምነት ሮኬትና ብዙ ድሮኖችን ለሀውቲ አማጽያን በኤርትራ በኩል የሚሰጥ መሳሪያዎችን ሲያራግፍ እንደነበረ መረጃ አለ። ስለዚህ ሀውቲ እዚህ ቀጠና ላይ አለኝ የሚል ወዳጅ ወይ ደግሞ የሀውቲና የጋራ የኢራን ወዳጅ የሆነችው ኤሪትሪያ የምትባል ኃይል አለች ማለት ነው። ኦኬ፣ አንዳንድ ሰዎች ሊሞግቱ ይችላሉ። ኤርትራ በግንባር ቀደም ፊት ለፊት ወጥታ በይፋ የሀውቲ ወዳጅ መሆኗን ተናግራ አታውቅም። የሻዕቢያ ባህሪ ድብቅ ነው። ሁሉንም ነገር በድብቅ ነው በጀርባ ሆኖ ሰራ ነበረው። ከዚህ በፊት ቲፒኤልኤፍ በዛ ደረጃ ማዕቀብ እንዲወርድበት ያስደረገው አልሸባብን ሲያሰለጥን በይፋ አይደለም። በፊት ለፊት እንደማንኛውም ስቴት የአልሸባብን እንቅስቃሴ ያውግዛል። በጀርባ ግን አልሸባብን ያስታጥቃል።
ዛሬም ከሀውቲ ጋር ያለውን በፊት ለፊት ወዳጅ ነኝ ተባባሪ ነኝ ምነው ነገር አያስቀምጥም። ነገር ግን በጀርባ በኩል በድብቅ በኩል ማንኛውንም እገዛ ከኢራን እየተቀበለ የሚያቀባብለው ኤሪትሪያ ነው ማለት ነው። ስለዚህ ኤርትራ በዚህ ሂደት ውስጥ ይህንን ቀጠናውን የሚደረገውን ወይ ደግሞ ባቤል መንደብልን ለመዝጋት ሀውቲ የሚያደርገውን እንቅስቃሴ በቀጥታም ሆነ በተዘዋዋሪ ያግዘዋል ማለት ነው። ነገር ግን አሁን ኤርትራን ሌላ ችግር ሊገጥመው ነው ማለት ነው። ምንድነው የሚገጥመው? ይሄ ባቤል መንደብል ከተዘጋ አሜሪካና እስራኤል ከዚህ በፊትም ተናግራለች። አንድ ቁጥር ጠላት ያለው እዚህ የመን ውስጥ ያለው ነው። ቀጥሎ ያለው የእስራኤል ብሔራዊ ጠላት የሚባለው ኤሪትሪያ ነው። እንመታለን የሚል ዛቻ አስቀምጧል። ነገር ግን በእነ አሜሪካ በኩል ለኤርትራ ለዘብ ያለ አቋም እንዳለ በስርዓቱ እንትን ብሉትም ምንድነው አምባገነን በመሆኑ ጨቋኝ በመሆኑ ቢቃወሙትም ዳሩ ነገር ግን በስፋት ከኤርትራ ጋር ጠላትነት አልተፈራረጁም አሜሪካኖች። ስለዚህ አሁን የሚፈጠረው ሀውቲ ላይ ለሚወሰደው ጥቃት በአሜሪካን ሆነ በእስራኤል ለሚወሰደው ጥቃት የኤርትራ ተባባሪነት መጠየቁ የማይቀር ጉዳይ ነው ማለት ነው። ኤርትራ ተባባሪነት የሚጠየቅ ከሆነ ኤርትራ ሪሊ ኢራንን ሀውቲን ክዶ ለነ አሜሪካ ቤዝ ሰጥቶ ከዚህ ቤዝ በመነሳት አናውቆ ማሰብ ሊሆን ይችላል፣ ከምጽዋ ሊሆን ይችላል በመነሳት የሀውቲ አማጻይ ላይ ለሚወሰደው ጥቃት ቦታ ይሰጣል ወይ? ይህ ጥያቄ ይቀርብለታል ለኤርትራ ሻዕቢያ ማለት ነው። ሻዕቢያ እንግዲህ ይህን ጥያቄ የሚቀበል ከሆነ ግንባር ቀደም ድሮንም ያስታጠቀው ሚሳይልንም ያስታጠቀው ኢራንንም ሀውቲንም ክዶ እስካሁን ድረስ ጠላቴ ናቸው ብሎ ያስቀመጠው ከነ አሜሪካ ጋራ በመሰለፍ የባቤል መንደብል በር እንዳይዘጋ ሚናው ይጫወታል ማለት። ይህን ካደረገ የኢትዮጵያ ዕጣ ፈንታ ምን ይሆናል? ኢትዮጵያና ኤርትራ መካከል ሊፈጠር የሚችል ነገር ምንድነው ብለን ይመጣበታሉ። ሁለተኛው አማራጭ ግን ወይ ሊሆን የሚችለው ነገር ምንድነው? ሻዕቢያ እኔ ጋር ትድረሱ ምንም ነገር እኔ በዚህ ተባባሪ መሆን አልፈልግም የሚል አቋም ሊይዝ ይችላል። ይህን አቋም ከያዘ አሜሪካኖች ምንድነው ሊያረጉት የሚለው ጉዳይ አለ። በሶስተኛ ደረጃ ደግሞ እኔ በዚህ ጉዳይ አልተባበርም ብሎ በይፋ የኢራንና የሀውቲ ወዳጅ መሆኑን ከገለጸ በግንባር ቀደም እንግዲህ አሁን ነው የኢትዮጵያ ሚና መጣ ማለት ነው። እንግዲህ በተለያየ መረጃው ሲገለጽ እንደነበረ ባለፈ ሐዋሳ ላይ የሰለጠነና የተመረቀው ኢሊት ፎርስ የሚባለው እንዲያውም አንድ ዜና ምንጭ ያስቀመጠው ይህ ኃይል እንዲሰለጥን ወጪውን የቻለው የእንግሊዝ መንግስት ነው። ዋና ዓላማውም ደግሞ ቀይ ባህር ላይ የሀውቲ አማጺ በር እንዳይዘጉን ለመከላከል እንደዚሁም ደግሞ የአልሸባብን እንቅስቃሴ ለመግታትና የባህር ላይ ወንበዴዎች እንዲቆጣጠር ታስቦ የተዘጋጀ ኃይል ነው ሲሉ ሰምተናል። እንግዲህ ጠቅላይ ሚኒስትሩም ተናግረዋል። ከሶማሊያ እስከ ላይ ጫፍ ድረስ ቀይ ባህር ድረስ እንቆጣጠራለን ብለዋል። ስለዚህ ይህ ኃይል አሁን ነው የሚፈለገው ማለት ነው። በዋነኝነት አሰብን ይዞ ምጽዋን ይዞ ቀጠናውን እንዳይዘጋ ባቤል መንደብል እንዳይዘጋ ሚናውን ይጫወታል ማለት። ይህን ካደረገ የኢትዮጵያና የኤርትራ ጦርነት በግንባር ቀደምነት ሊፈነዳ ነው ማለት ነው። ያኔ ሻዕቢያ ነው ማለቱ የማይቀር ስለሆነ የዋናው የኢትዮጵያና የኤርትራ ጦርነት ሰዎች እየጠበቁት ያለው በመሬት በኩል ነው፣ በሰሜን በኩል ነው፣ በትግራይ በኩል ነው አይደለም። አሁን ጫውታ እዛ ጋር አይደለም፣ ባህር ላይ ነው የሚሆነው ማለት ነው። የአሰብ ላይ ነው የሚሆነው ማለት ነው። ይሄ ምክንያቱ የሀውቲ አማጺ ያቺን ሰርጥን በመዝጋቱ የሚፈጠር ጦርነት ይሆናል ማለት። ስለዚህ ሻዕቢያ ሁለት ምርጫ ነው ያለው። አንደኛው ምርጫ 30 ምናምን ዓመቱን የተሳደባቸውን አሜሪካኖችን አሜን ብሎ ጌታ ያዘዙኝን አደርጋለሁ ብሎ ተላላኪ ሆኖ ኢራንና ሀውቲን ክዶ ቤት ሰጥቶ ጥቃት እንዲፈጽሙ መፍቀድ። ይህን የማይፈቅድ ግን ከሆነ ባይ ዲፎልት ምንድነው የሚሆነው ማለት ነው? የሀውቲ ተባባሪ መሆኑን አረጋግጦ ሁለቱም ሀውቲም ሆነ የሻዕቢያ መንግስት የእስራኤልና የአሜሪካ ሚሳኤል ሰለባ ይሆናሉ ማለት ነው። እስራኤል ቀድሞም ብላለች አስመራን ዱቄት አደርገዋለሁ በሚሳኤል ስትል ተናግራል። ስለዚህ ያ ጉዳይ ይፋ ይሆናል። በዚህ ሂደት ውስጥ ኢትዮጵያ የባህር በር ባለቤት የምትሆንበት እንደዚሁም ደግሞ በቀይ ባህር ላይ ትልቅ ተጽዕኖ ፈጣሪ የምትሆንበት አጋጣሚ ይፈጠራል ማለት ነው።
ወራስ የሻቢያ ይህንን የአሜሪካኖችን ጥያቄ ተቀብሎ በዚህ ሂደት ውስጥ የሚቆይ ከሆነ ተባባሪ የሚሆን ከሆነ የኢትዮጵያ ዕጣ ፈንታ የጨለመ ነገር ነው የሚሆነው። ነገር ግን ይህን ጥቅም ለማስከበር ኢትዮጵያ ትንቀሳቀሳለች ወይስ የቀይ ባህር ነገርን እንዳወራች እንዳዘመችው ትቀራለች የሚልም ሌላ ጥያቄ ነው የሚሆነው ማለት ነው። ስለዚህ የኢትዮጵያ የቀይ ባህር ጉዳይ በኢትዮጵያኖች ፍላጎት ላይ ነው መሰረቱ ወይስ በፈረንጆች እንቅስቃሴ ወይ የአሜሪካኖች ብሔራዊ ጥቅም ለማስከበር በሚሄዱት እንቅስቃሴ ውስጥ ነው የሚወሰነው የሚለውም ጥያቄ አለ ማለት ነው። በመጨረሻ ከዚህ ከመውጣቴ በፊት ውድ አድማጭ ተመልካቾቻችን ሁለት ጉዳይ ላይ ሐሳባችሁን እንድትሰጡ እንፈልጋለሁ። የመጀመሪያው የኢራን እስራኤል ጦርነት፣ የኢራን እስራኤል አሜሪካ ጦርነት። ኢራን በበኩሏ የአሜሪካን ተዋጊ ጄቶችን ማራገፍ ጀምራለች። እንደዚሁም ሆርሙዝ ላይ ከዚህ በፊት ያላገኘችውን የበላይነት እያገኘች ነው ያለችው። ኢራን እስራኤልና አሜሪካ በወታደር እንገባለን እንሰባብራታለን እያሉ ነው። 7 ሚሊዮን ተዋጊንም አዘጋጅታለች ይላል። እንዳው አሁን ባለው ሁኔታና ወደፊት በሚያሳይ አሜሪካኖች እንደ ሶማሊያ ተዋርዶበት የሚወጡበት ቦታ ነው የሚሆነው የሚሉ ሰዎች አሉ። የኢራንን ጉዳይ እናንተ የኢራንና የአሜሪካ ጉዳይ በምን ይቋጫል? አሁን ባለበት ሁኔታ ኢራን አሸናፊ ሆና ወጣለች ማለት ይቻላል ወይ የሚለው ጉዳይ ላይ ራሳችሁን ሐሳብ እንድትሰጡ። በሁለተኛ ጉዳይ ኢትዮጵያና ኤርትራን ወደ ጦርነት ውስጥ ሊከት የመጣው የዚህ የሃውቲ አማጺ ጉዳይ የበብል መንደብል ጉዳይ ሪሊ ከፍቶ ወደ ጦርነት የመሄድ ዕድሉ ምን አለው? ሃውቲ ዝግጅቴን ጨርሻለሁ ብለዋል፣ እዘጋለሁ ብለዋል። ይሄን ከዘጋ ኢትዮጵያ አሜሪካና እስራኤልን ተባባሪ ሆና ይሄንን ለማስከፈት በሚታረገው እንቅስቃሴ ለራሷ ስትል የህልውና ጉዳይ ስለሆነ በሚታረገው እንቅስቃሴ ከሻቢያ ጋር ጦርነት ውስጥ መግባት ዕድሉ ምን ያለው ብሎ ጉዳይ ላይ የየራሳችሁን ሐሳብ ስጡኝ። ምናልባት ጦርነቱ ቢፈጠርስ ቢከሰት ማን አሸናፊ ሆኖ ይወጣ? ኢትዮጵያ የቀይ ባህር ባለቤት የምትሆንበት ዕድል ይኖራል ወይስ እንደዚሁ ዝም ብሎ ሄዶ እዛ ዋጋ ከፍሎ መቅረት ነው የሚሆነው? ሻቢያ ዕጣ ፈንታስ ምን ይሆናል? አስቴት መንግስት ሆኖ መቀጠል ዕጣ ፈንታ ይኖራል ወይስ ኤርትራ ውስጥ የስርዓት ለውጥ ይመጣል? በዚህ ጉዳይ ላይ ሐሳባችሁን እንድትሰጡኝ ይጠየቅ። ወደ ቀጣይ አጀንዳ ይሄዳል ማለት ነው። እንግዲህ ሁለተኛ አጀንዳዬ ሰሞኑን ውዝግብ ያስነሳው የአቶ ሽመልስ አብዲሳ ጫካ ድረስ ወርዳለሁ፣ አስፈላጊ ከሆነ እነመሮ ባሉበት ጥሻ ውስጥ እጄ እነጋገራለሁ ማለታቸውና የጃልመሮ መልስ በጣም በሚገርም ሁኔታ ጃልመሮ ኮንፊውዝድ እና ኮንቪንስ የሚባል የድርድር መሮ ያልሆነ አካሄድ እኛ ጋር አይሰራም፣ አንሸወድም የሚል ነገር አነሳ ጃልመሮ። ምንድነው የተፈጠረውን ሲጥር ያቁን ቁጭ ላድርግላቸውና ከዛ በኋላ ምን ያመላክታል ይሄ ነገር የሚለውን ነገር እስቲ ለዘርዝር። ሰሞኑን አንድ ትልቅ መድረክ እዚህ ቢሾፍቱ ተካሂዷል። በዚህ ላይ ብዙ የኦሮሞ ወጣቶች ፖለቲከኞች የተገኙበትና እንዴት ኦሮሚያን ሰላም ማድረግ እንችላለን የሚለው ጉዳይ አስመልክቶ ነው እንግዲህ ውይይቱ ተካሂዶ ፕሬዝዳንት ሽመልስም ተገኝቷል። ስለዚህ መድረክ ላይ ምንድነው ያሉት? ኦሮሚያ ክልልን ሰላም መሆን አለባት። ይህ ሰላም ለማምጣት ኦሮሞ ያለውን ሁሉ ለመስጠት ዝግጁ ነን የሚል ነገር አስቀመጡት። ቁርጠኛም ነን የሚል ነገር አመጡና አሁን ጫካ ያሉት ወጣቶች አሉ በምንም አይነት መንገድ በጦርነት ችግሩ አይፈታም የሚል ነገር አደገኛ ነገር ተናገሩ። በቃ በድርድርና ድርድር ብቻ ነው አሁን ያለው ኦሮሚያ ውስጥ ያለው ኦሮሞ ነጻነት ሰራዊት ጋር የሚደረገው ነገር በጉልበት አይፈታም። በጣም እኔ ይሄኛውን ልሰመርበት የሚገባ ጉዳይ ነው። ትግልን እንግዲህ ከዓለም ላይ ጥቂት ናቸው እንግዲህ ታይም ታይገር ናቸው እንግዲህ ደደመሰሱት ማለት ነው እንጂ እንደዚህ ጊዜ ይፈጃል እንጂ አይሆንም። ስለዚህ ያለው አማራጭ በንግግር መፍታት ነው ያለብን የሚል ነገር ነው። ይሄ አቋም በኢትዮጵያ ባሉት ሁሉም አማጽ ኃይሎች ጋር መያዝ ያለበት አቋም ይመስለኛል። ይሄን ግን ስል አንዱ ወገን ብቻ አይደለም፣ ያኛውም ወገን ገርስሼ አሸንፌ 4 ኪሎ ደርሼ የሚለውን ነገር ትቶ እንዴት መደራደር ይችላለውና እንዴት ሐቀኛ ድርድር ተደርጎ ህዝባችን ከመከራ ማውጣት አለብን የሚለው አቋም መያዝ መቻል አለበት።
ከዛ ቀጠሉና አቶ ሽመልስ እንግዲህ ትንሽ ወዝገብ የምታረጉን ነገር ጨመሩበት። አሁን ጫካ ያሉ ሰዎች አሉ ምንም አይኮዝ የላቸውም አሉ። ዝም ብሎ ነው ጫካ ያሉት እንጂ ምንም ኮዝ የላቸውም አሉና እንደው ምንም ደግሞ አይፈጥሩም አሉ። ትንሽ ነገሩ ይጋጫል። አንደኛ ችግሩ በመሳሪያ ፈሙዝ አይፈታም አሉ። ችግር መኖሩ ችግሩን ጥልቀትና ስፋትን የተረዱትና የገለጹበት ሁኔታ ተደርጎ ነው የተወሰደ እሱ። ከዛ በኋላ ደግሞ አይ ምንም እኮ እነዚህ ሰዎች ኮዝም የላቸውም አሉና ተራ ቦዘኔ ተራ ሽፍታ አደረጓቸው። ቀጠል አረጉና ደግሞ ምንም ለውጥ ማያመጡም እንዳው ጉዳዩ ለሌላ ለኦሮሞ ጠላት በር መክፈት ከሆነ እንጂ እናንተ እንኳን ምንም አታመጡም የሚል ነገር አስቀመጡ። በኋላ ወረድ ብሎ ደግሞ ያለውን ነገር ሁሉ እንሰጣለን፣ ሽማግሌዎች እናንተ ያላችሁትን ነገር ሁሉ እኛ እንቀበላለን፣ ለመደራደር ዝግጁ ነን የሚል ነገር አመጡ። ይሄ በራሱ የተገጫጨ ነገር ነው። አንድ ነጥብ እናንሳ። ኮዝ የላችሁም ካሉ ለምንድን ነው ትላንትና ተደራድረው ያስገቧቸውን እነ ጃልሰኝን ቦታ የሰጧቸው ስልጣን የሰጧቸው? ለምን? ኮዝ ለሌለው ሰው እኮ ምንም ስልጣን አሰጠውም። ኮዙ ስለተቀበልክለት አይደለ በቃ እኛ ጋር ሆነ አንተ ታይቶኛል የምትል ህዝቡ ተጎርቷል ጥያቄ ያለው የምትለው ነገር መፈጸም ትችላለህ ተብሎ እኮ ነው ስልጣኑ ተሰጠው አይደል? ኮዝ የለም ካልክ ለምን ቦታ ተሰጣለህ? ለምን ትደራደራለህ የሚል ነገር። ሁለተኛ ምንም አታመጡም ካልክ አሸንፈሃለሁ የሚለው ነገር ነው። ማሸነፍ በጉልበት እንደማይቋጭ ደግሞ ተናገሩ። ስለዚህ የሚጋጭ ነገር ነው። ይሁንና ጃልመሮ ቢቃልና በጉዳዩ ላይ ድርድር ሳይሆን እናንተ ኮንፊውዝ እና ኮንቪንስ የሚባል አይዲዮሎጂ ነው የምታራምዱት አለና የተወሰደ መሰለ የባህር ዳር ጉዳይ መጣች ማለት ነው። ቁማሩን በልተን ተመልሰናል። ሌላውን ኮንፊውዝድ አርገን ሌላውን ደግሞ ኮንቪንስ አርገን ነው ስልጣኑ ተቆጣጣር ነው ያሉት ማለት ነው። ይሄ አይዲዮሎጂ ልክ አይደለም ማለት ይሄ ፍልስፍና በራሱ ድርድር ውስጥ አይሰራም። ድርድር ማለት ሰጥቶ መቀበል ነው። ከዚህ ሐሳብ እስካልተወጣ ድረስ ምንም ድርድር የሚባል ነገር የለም አለና አካይዳችሁ ለድርድር ዝግጁ አይደለም ብሎ መጣ ጃልመሮ። ቀጠል አረገና የኦሮሞ ህዝብ ጥያቄ ለመመለስ ዝግጆች አይደላችሁም። እናንተ የምትፈልጉት እኛ በሆነ ብር ገዝታችሁን የሆነ ገንዘብ ሰጣችሁን እንድናቆም ነው። እኛ ጥያቄ ስላለን ወጣ ነው እንጂ በገንዘብ መገዛት አይደለም አለ ጃልመሮ። ይሄ አሻሚ ነው እንግዲህ ኦሮሞ ህዝብ ነፃ ለማውጣት ጫካ የገባ ኦሮሞን አግቶ ብር አይጠይቅም፣ ኦሮሞን አይገልም፣ መከራውን ማበዛም። አሁን ሰሞኑን ያየነው አዲስ የሆነ ትጥቅ ትግል ነው ኢትዮጵያ ውስጥ የተካሄደ ያለው። እኛ ዱሮ ስናውቀው ህዝቡና አማጺው አሳና ባህር ነው የሚባለው። ምግቡ እንኳን በልተህ ብር ከፍለህ ሄድ ከገበሬ ቤት ነበር የሚባለው ነው እኛ የምናውቀው የትጥቅ ትግል ፖሊሲ። ነገር ግን አሁኑ ብር ካለው አግተህ ብር ተቀበለው የሚለውን ነገር ነው መጣውና ለህዝቡ ታገላለሁ የሚለውን ጥያቄ ስር ይቀመጥልኝ። የሆነ ጃልመሮ ያስቀመጠው ነገር ይሄ ድርድር ሐሳብ አይደለም ለውጡ የሚል ነገር አመጣ። አሁን ሰሞኑን ሁለቱ አቶ ሽመልስና ጃልመሮን ሰጣ ገባና ውዝግብ ውስጥ የከተተው ክስተት እውነት ለድርድር ተፈልጎ ነው ወይስ ሌላ ፖለቲካ ዓላማ ለማግኘት ታስቦ ነው ወይ? ሁለቱም መደራደር ጃልመሮም እኛ በድርድር ችግር የለብንም ይላል። አቶ ሽመልስም ለድርድር ማንኛ የተባልነው ሁሉ እንሰጣለን ይላሉ። እውነት ህዝቡ ጋር ሰላም ፈላጊ መስሎ ለመታየት ታስቦ ነው ወይስ ሁለቱም ቁርጠኛ ለድርድር ዝግጆች ናቸው የሚል ጥያቄ ደግሞ እኛ ጋር ይጭሮብናል ማለት ነው። ሁለተኛ የመሮ የኮንፊውዝ እና የኮንቪንስ ጉዳይ ማንሳት ዓላማው ምንድን ነው? ይሄ በጣም መሰረታዊ ነገር ነው። እንግዲህ ይሄ ጉዳይ የተፈጠረው ብዙ አሁን አማራ ክልል ውስጥ ለተደረገ የትጥቅ ትግል የሚያደርጉ ሰዎች እንደ ምክንያት የሚያነሱት ይሄ ቁማር በልተናቸዋል ብሎናል፣ እንደዚህ አድርጎናል፣ ኮንፊውዝድ አድርጌና ኮንቪንስ አድርጌን ነው የምናስተዳደራችሁ ተብለናል፣ ይሄን አንቀበልም ያሉት ስርዓት ውስጥ ነበሩ እንደና አቶ ገዱ አሁን ትልቁ የሚያነሷት እቺን ነጥብ ነው። ስለዚህ መሮ በዚህ ሰዓት እቺን ጉዳይ ማንሳቱ እኛ እንደ አማራ ፖለቲከኞች አንታለልም ለማለት ፈልገው ነው ወይስ ለአማራ ፖለቲከኞች ጋራ ያለውን ትብብርን ለማሳየት እቺ ቃል እንድትታወስ? ለምን እዚህ አማራ ትጥቅ ትግል ላይ ያሉ አማራ ፖለቲከኞች አካባቢ እቺ ቃል በጣም ትልቅ እንትን ስላላት ለምን አነሳ ነው አሁን ጉዳዩ ማለት።
ይሄም መልስ ማግኘት ያለበት ፖይንት ይመስለኛል። ወይስ ለፋኖ ሲስልብ እንዳለው ለማመላከት አስቦ ነው ወይ ይሄን ጉዳይ ያነሳው ብሎ ጉዳይ ጥያቄ ጭሮብናል ማለት ነው። በመጨረሻ አቶ ሽመልስ ኮዝ የላችሁ ማለት ኮዝ የለም፣ ኮዝ ከሌለ ለምንድን ነው የምትደራደረው? ከዚህ ቤት ያመጣቸውን ስለምን ስልጣን ሰጡት የሚል ጉዳይ እንግዲህ እኛ ጋር ጥያቄ ፈጥሮናል። እናንተ ደግሞ ውድ አድማጭ ተመልካቾቻችን የጃልመሮ ለአቶ ሽመልስ የሰጠው መልስ እኛ እንደ አማራ ፖለቲከኞች ኮንቪንስም አታረጉንም ማለቱ ምን ትርጉም ሰጣችሁ? ምን ዓላማ አለው? ይሄ ምንድነው ግቡ የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድሰጡ እየጠየቁ በዚህ አጋጣሚ ኢትዮ ውይይትን ሰብስክራይብ እያደረጋችሁ ወደ መጨረሻው አጀንዳችን እንሻገራለን ማለት ነው። የመጨረሻው አጀንዳ እንግዲህ ዋዜማ ሬዲዮ ይዛ ወጣችሁ መረጃ ነው። ይሄ መረጃ ቀለል ያለ መረጃ አይደለም። ምንድነው ብሎ መሰላችሁ? መረጃውን እስቲ ላንሳላችሁ። የምርጫ 5 ምርጫ ክልሎች ውስጥ እዚህ ወልቃይት፣ ራያ፣ ጠለምት እንደዚሁም አድረመጽና ራያ ወፍላ አካባቢ ላይ 5 ቦታ ላይ ከትግራይ ተነጥሎ ምርጫ እንዲካሄድ ተወስኖ ነበር ፌዴሬሽን ምክር ቤት። በዚህ ምክንያት የወልቃይት አስተዳደሮችና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው በፍርድ ቤትም ተከራከሩ። መጨረሻ ላይ አቶ ጌታቸው ክሱን አቁመናል አሉ። ከዛ ህዝብ ካርድ ያወጣል ተብሎ ምርጫ ጣቢያ ተዘጋጅቶ ሲጠብቁ ምርጫ ለመመዝገብ 3 ቀን ነው ምናምን የሚቀረው። አሁን ግን እዛ አንድም ሰውም አልተመዘገበም፣ ምዝገባውም አልተካሄደም። ለምን ተብሎ መረጃ ሲፈልግ አለ ዋዜማ የመንግስት ባለስልጣን ይሄ እዛ ምርጫ የሚካሄድ ከሆነ ችግሩ ይብሳል፣ ሌላ ችግር ይወልዳል። ስለዚህ ምርጫው መተው አለበት፣ ሌላ ፖለቲካዊ መፍትሄ መፈለግ አለበት የሚል ነገር መጥቷል የሚል ነገር ነው። ወራስ በወልቃይት በኩልም የራያ እንኳን አወዛጋቢ ነው። በጠለምት በኩል በአድረመጽ በኩል ያሉ ምርጫ ወራዎች አካባቢ ያሉ ሰዎች ግን አስተዳደሩ ምርጫ ለማካሄድ ዝግጁ ሆነ፣ ህዝቡ ራሱ ወኪሌን ፓርላማ ውስጥ አያለው በሚቀጥለው ብሎ እየጠበቀ ነበር። ይሄ ነገር ልክ ቀዝቃዛ ውሃ እንደ መድፋት ነገር ነው የተባለው። ምርጫው የሚካሄድ ከሆነ ችግር ይፈጥራል ነው። ምናልባት ቲፒኤልኤፍ ገፍቶ ወደ ትጥቅ ትግሉን አጠናክሮ ጦርነቱ ይጀምራል ሊሆን ይችላል። ወይ ደግሞ እዛ አካባቢ ይሄ ነገር መለየቱ ከትግራይ መለየቱ ሌላ ያልተጠበቀ ነገር ያመጣል በሀገሪቷ ፖለቲካ አስተላለፍ ውስጥ ከሚል ነገር ሊሆን ይችላል። አናውቅም፣ ችግር ይፈጥራል በሚል ነገር ነው በሚል ምርጫን እንዳያደርጉ መከልከላቸውን አንድ መንግስት ባለስልጣን ነግሮኛል ብሎ ዋዜማ ያወጣው። እኛ አሁን እሱ ነው ያለን። ጉዳዩን ደግሞ በጀርባ ያለው ነው። እነዚህ ሰዎች ከመንግስት ጋር ቆሞ የቲፒኤልኤፍን እንቅስቃሴ ወልቃይት ተከዜን ተሻግሮ እንዳይመጣ በጀርባ አርሚ ሰባ የሚባለው በሱዳን ያለው ሰብሮ እንዳይገባ ከመከላከያ ጋር እንደ አንድ ሰው በአንድ መንፈስ በአንድ ዓላማ ሆኖ በታች በኩል ፋኖ ሰብሮ እንዳይገባ እየተከላከለ ያለው ኃይል ጋስ ምን ይፈጥራል? ወኪልን አትምረጥ መባሉ ይሄ ነው ጥያቄ መልስ የሚያመጣው ነገር። መልሱ መታወቅ ያለበት ጥያቄ ነው። እነዚህ ሰዎች አይከፉም ወይ? መከፋታቸውስ መንግስት ላይ አያምፁም ወይ? መንግስት ላይ ካመፁስ ምንድነው ሊፈጠር የሚችለው? ብዙ ውጋቶች አሉበት። እናንተ አታውቁትም፣ ብልጽግና ነገ እናንተን ያታላል፣ እናንተን እንዲያረጋል የሚል ብዙ ውርጅብን እየወረደባቸው ነው። የተከዘዘም ቀጥ ብሎ ቆሞ የሚያዋጣኝ ከፌደራል መንግስቱ ጋር ቁሜ መከላከል ነው፣ ዋና ጠላቴ ከመቀሌ የሚመጣው ኃይል ነው የሚል ነገር አቋም ይዟል። አሁን ፌደራል መንግስቱ ይህን ሲከለክልበት እንደ ክደትስ አይቆጥረውም ወይ ነው ጥያቄ። እንደ ክደት ከቆጠረውስ ምን ሊያመጣ ይችላል? ቦታው የፋኖ ቀጠና ቢሆንስ ተከዘዘቡ ከመከላከያ ጋር ቢጋጭስ ምንድነው የሚያመጣ? ያመጣል ተባለ ምርጫው ያመጣል ከተባለ ችግር በላይ እዚህ ያለው ነገር እንዴት ሊያዝ ታስቧል? እንዴት ይሄን ህዝብ ማሳመን ታስቧል? አኮብኩቧል እኮ የወልቃይት ሰው እኮ በመጀመሪያ ጊዜ በኢትዮጵያ ህገ መንግስት ታሪክ ከረቀቀ በኋላ ነፃ ሆነን የራሳችን ወኪል መርጠን ፓርላማ ልልክ ነው ብሎ ተዘጋጅቷል። እነዚህ ሽማግሌዎችስ
ዝም ይላሉ ወይ? ለዚህ ደረጃ ተዘጋጁት የሚል ጉዳይ ጥያቄ አለ። ምን ይዞ ይመጣል የሚለው ጉዳይ ላይ እያንዳንዳችሁ የራሳችሁን ሐሳብ ስጡን። ውድ አድማጭ ተመልካቾቼ የዛሬውን ዝግጅቴን በዚህ ላይ አጠቃላለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ